እየሰሙኝ እኮ ነው ወንድሜ። ላይቭ ላይ ማለት ነው አይደለ? እየተከታተሉ ድምጼን እየሰሙት ነው አይደለ? ከዚህ በላይ ምንድነው ብገባም እኮ ድምጼን እንጂ እነቴን እኮ ምንም የሚፈቱ የሚቆርጡ ነገር ላይኖር ይችላል። ግን ይሄን ስህተት ለእነሱ እያስተማርኳቸው ነው። ቢያንስ በልጅ ላይ እየሰራው ስህተት ጥሩ አይደለም እያልኩ ድምጼን እየሰሙት ነው አይደለ? ከዚህ በላይ ምንድነው ብገባስ ምንድነው ከዚህ የተለየው ነገር? አንድ ጊዜ እኔ ብሞትብህስ ያኔ እኔ ብሞትስ እንዴት ምን ታደርግ ነበር? ያኔ እኔ ብሞትስ እውነት ያኔ ትኖር ነበር? ለመብቴ ሌላ መብቴ እንኳን ያልሞትሽብኝ ራሴን አጥፍቼ ቢሆንስ ራሴን እስከ መላጨት እኮ ደርሻለሁ። አይምሮዬን እኮ አጥፍቼ ነበር። ግን እኔ ብሞት እውነት አንተ በቁመት አር ነበረ? እኔ እኮ ዛሬ ላይ ስራ ኑሮኝ እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እኮ መተንፈሳ አምኝታ የተኝች እንኳን በባንገቴ ነው የሚሄደው። ለምን በአባቴ እንዲተደረግኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀብትዬ። ግን እስኪ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ? አዳምጣት፣ አዳምጣት። ይህንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። በውስጥም ሲሆን አዳምጣት፣ ስማት። እንደው ሌላ ምንም ማለት ነው። እንደው በወለድካቸው ልጆች አያገኘው እንደው ሌላ ምንም ደስታ ነፍታኛል። ቆይ አንዴ ለሱ እኮ አንዴ ገነት፣ ይኸውልሽ አልቅሺ፣ ይውጣልሽ፣ ችግር የለም፣ ስሜትሽን ግለጪ። ምናልባት እነሽህንም አድርገሽ የእሱም ወንድም ከሆነታች ያለው ሱራፌል እች ልጅ ቅድም የሚመጡት ይሄን ነው። በደንብ ሄል ማድረግ መታከም አለባት። አቄ ልጠይቅህ የገኒ አባት ከይቅርታ ጋር እኔ እንደ ሴት እንደ እናት እንደ እህት ልጠይቅ። አንተ የልጅህን ፎቶ ፌስቡክ ላይ ለምን ፖስትካት? ህሜት ቢሆን ወሬ ቢሆን እኮ የሀገሮቿ ልጆች የሰፈሮቿ ልጆች እኮ አንቺ እንደዚህ እያሉ ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስትካት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሁነህ መልሰህ ደግሞ ስትነቃብህ ለምን ፖስትካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርጌዋለሁ ብያችኋለሁኝ አይደለ? ልጅ ናት። በሰዓቱ ላፊ መነጋገር ሆነ አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በእርግጥ እንደ አባት ስህተት እንኳ ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነሽ። ያንን እየተንተራሱ ቆይ ገኒ ስለገባኝ ነው ዛሬ ላይ ይቅርታ እየጠየኳት ያለሁት አይደለ? በእናንተ ስህተቶች ፊት አዚዛዬ ቆይ እሺ፣ እኔ አሁን አንድ ነገር አንተን ልጠይቅ። አሁን ሱራፌልም ወንድሙ ባለበት አንድ ነገር ልጠይቅ። የች ልጅ በአንደበት እያልክ ነው፣ ይቅርታ እያልክ ነው። የአንተ ፌስቡክ ላይ ይታወቃል፣ የአንተ ቲክቶክ ይታወቃል፣ የአንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበት የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይህን አድርግ ያለውና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረግኩ ነው ከሷን እንደለቀቀው ያንን ማድረግና ልጅህን መካስ ትችላለህ? ኧረ ችግር የለውም ወንድሜ። እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳቸው ነው። እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን አክማት። በቃ አሁን እኔ ይህን አንድ ቪዲዮ መስራት ለእሷ ቀላል ነው። እንኳን ለልጄ ለማን ነው ለባዳም እንኳን ቪዲዮ ይሰራ ነው። ፍቄ አንድ ጥያቄ ልጠይቀው። ጠይብ እኔ የብልግና ቪዲዮ እኔ ነኝ አይደለሁም? ህዝቡ እንዲያውቅልኝ የሚፈልገው ነገር ይሄን ጥያቄ እኔ የብልግና ቪዲዮ ሰራ ግን ታውቂያለሽ አንቺና እኔ ከዚህ በፊትም በወንድሞች ነኝ አይደለሁም? ፎቶ ነው ቪዲዮ አይደለም፣ ደግሞ ፎቶ ነው። በሰዓቱ ከእኔ ጠፍተሽ ስትሄጂ ተናድጃው እንዳባት ሌሽን ያባቱ አይደለም እንደ ከእኔ ጠፍታ ለምትሄዳለህ ብዬ አዎ የፎቶ እንጂ ቪዲዮ አይደለም። ያንን ደግሞ ግዴታ መናገር ካለብህ ካልሽም ይኸው እየተናገርኩልሽ ነው። ያንቺ አይደለም ፎቶ ነው። ፎቶ የተቆረጠ ፎቶ ነው። ያን እየነገርኩሽ ነው። ገነት ይኸውልሽ ምንም ነገር የለም። አንዴ አሁን በቃ አንዴ አሁን ይኸውላችሁ እኔ አንድ ነገር አምናለሁ። ነገር ቢንዛዛ በአህያ አይጫንም።
እዚህ ጋር ብዙ ልትናገሩ የምትችሉ ሰዎች፣ ልጠይቁ የምትችሉ ሰዎች ትኖራላችሁ። እኔ መጠየቅ የምፈልገው ገነትን ነው። አንዴ በአዙም ሁላችሁንም ልጫናችሁ እችላለሁ። ገነት አሁን ምን እየተሰማሽ ነው? እንግዲህ በአደባባይ የሰማሽውን አንቺ ነሽ አሁን ወሳኝ ነው። ምን እየተሰማሽ ነው? እኔ በጣም ደስተኛ ነኝ። አንደኛ ሀገሬ ልጆች እዚህ ጋር ያሉ እየሰሙ ነው እኔ እንዳልሆንኩኝ። ከአሁን በኋላ በውስጥ እየመጣችሁ የምትሰዱ ሰዎች ልክ እንደ ሀፍቱ እንደ አባቴ ሚዲያ ላይ እያወጣሁ እየፖሰትኩኝ በህግ ነው የምጠይቃችሁ። እንደዚህ በይቅርታ አላልፍም። በቃ እኔ ይሄን ነው የምለው። በቃ ይኸውልሽ አሁን በዚህ ጉዳይ እኛም እናግዝሻለን። አንቺ በምትኖሪበት ሀገር የሚኖሩ ሰዎች ሆነው ገኒ ማለት እኔ በፎቶ አላቃትም። ሸማሐመር ነው ፎቶዋን ያሳየኝ። እሷ እንኳን ላከችልኝም ሁሉም ማስረጃ ስትልክ እኔ ካወኳት 3 ወር ወይ 2 ወር ከሆነ ነው እማቃት። መዳም ቤት የምትሰራ ልጅ እዛ ስራ ላይ ሁና መዳም ጋር እየተጠገረረች ኦንላይን ቢዝነስ የምትሰራ ልብስ የምትሸጥ ጠንካራ ጀግና ሴት መሆኗን ነው የማውቀው። ከአሁን በፊት ስም መጥራት ካለብኝ እጠራለሁ። ለረጅም ዓመት ሮዚ የምትባል ነጋዴ ጋር ትሰራ የነበረች ጀግና ነች። ትበልጣችኋለች። ፍቄ በአሁን ዘመን አባት የለም፣ አጎት የለም፣ ይሄ ዘመዳ ዘመድ የለም። ስለ እሷ ጉዳይ ቤተሰቦች ጠንቅቀው ያውቃሉ። እጎኗ አልቆሙም። ገብቶሃል? እጎኗ አልቆሙም። እኔ ማደባበስ አላቅም። ሁላችሁም ታውቃላችሁ። ቁማር ተጫውታችሁባታል፣ ገላችኋታል። ግን ዛሬ ተወልዳለች። ወላሂ አይተው በጣም ጀግና ሴት ነች። ቲክቶክ ላይ አታያትም። ዋትሳፕ ላይ ነው ቢዝነሷን የምትሰራው በትርፍ ሰዓቷ። እንደ አይነት ልጅ የ18 ዓመት ልጅ መሆኗን አላቅም ነበረ። እኔ አላቅም። ተመንታሸር ሰና ከአባቷ ትበልጣለች፣ ከአጎቶቿ ትበልጣለች፣ ከሀገሮቿ ሰዎች ትበልጣለች። ጀግና ሴት ነች። እችን ልጅ እንደዚህ በሞራሏ ላይ የተጫወተባት አባት አጎት ቤተሰብ ነው። የእናቷ ሪከርድ ራሱ አለኝ። ያስፈራሩባት። ካሁን በኋላ ገኒን የሚያስፈራራ ሰው አይኖርም። ሀቅሽ ወጥቷል። ካሁን በኋላ ወንድሜ ይቅርታ፣ እኔ ከአንተ ጋር ላወራ ይቅርታ። ገኒ ካሁን በኋላ ማንም የሚረግጥሽ የለም። አንቺ ረግጠሻቸው ንቀሻቸው፣ ሴቱንም ወንዶቹንም ስራሽን ስሪ። በጣም ነጋዴ ነች፣ ጎበዝ ነች ብታየት። ይኸውልህ የእኛ ልጆች ስልክ አስተሳስረው ቴሌፎን ማውራት መጀናጀን ነው እንጂ የሚያውቁት ቢዝነስ ላይ የሉ። እኛ እህቶቻችንን ሁሉ ሰራለሁ። እቺ ሴት አንበሳ ናት። እቺ ልጅ ጀግና ናት። እና እንወየ በጣም ነው የምወድሽ። እንዳታዝንብኝ ልጄ። በዚህ ደረጃ ተቋሽሽ ሚዲያ ላይ ወርተሽ አባትሽም እንደዚህ ያደረግሽ ብለሽ ልብሽ እንዳታዝንብኝ። ስራ መስራት ስላልቻልኩ ነው። እኔ ካልሰራሁ እናንተ መኖር አትችሉም። ስለዚህ በጣም ነው የምወድሽ የኔ ውድ እናት። እንዳታዝንብኝ። እሱ ቤተሰቦችም በዙሪያ ያሉ ሰዎችም ያሸማቅቁሽ ይሞክራሉ ሲያገኙሽ። ብቻ በርችን ያለፍኩት አንቺ ሀገርሽ ላይ እኔ ብዙ ሀገር ብዙ ነገሮችን አሳልፍ ያለው ብቻ ከሱ በላይ ምን ነገር አልችልም። ብቻ እንዳታዝንብኝ። አንቺ ካዘንሽብኝ እኔ መኖር አልችልም። ቀይ ብዬሽ ወጥቻለሁ። ታያት አድርጊው ስትይ እውነታ ይወጣል ብዬ ቀይ ብዬሻለሁ። ስለዚህ ፈልጌው ሳይሆን ስራ መስራት አልቻልኩም። የእኛን ሀገር ሰው ደግሞ ታውቂያቸዋለሽ፣ እንኳን ይህን ትልቅ ነገር ይዞ በትንሽ ነገር ያስፋፍታል። ስለዚህ ማንም መጥቶ ልጅሽ እኮ እንደዚህ አባቷን ገተረችው ሚዲያ ላይ አሸማቀቀችው ብለው ሊሰርቡሽ ይችላሉ ቡና ሲጠጡ። ግን ልጅሽ ጀግና መሆን የነሰቢ ይህ ሁላ መረጃ ጥቼ ሚዲያ ላይ በማቅረቤ ነው ዛሬ ላይ ቁሜ የተገኘሁት። እና ከዚህ በላይ መናገራችን ማዙዬ ፍቄ በጣም የማመሰግነው ገስ ላይ ያላችሁትን